መካከለኛ ጎበዝ አይደለም፣ መካከለኛ። አዎ ሰሚት ናት። ሰሚት ነሻ? ሰሚት አለች። ኮተቤ ናት። ምንድነው? አዎ ታፕታፕ አድርጉ። ምልልሽ ነበር። እሺ መጽሐፍ ቅዱስ ላይ መቼም ያንቺ ስም ያላት ሴት ታውቂያለሽ። እሷ ማናት? እስቲ ስለዛ ልጠይቅሽ መጀመሪያ። የሳሙኤል እናት ሐና አለች። የሳሙኤል እናት ሐና የሴት ነቢያት ሐና ትባላለች። እግዚአብሔርን ለምናው ሳሙኤልን የሰጣት የማርያም እናት ሐና ልትለኝ ነው? አይደለም። አይ እኔ ሐና የሳሙኤል እናት የሳሙኤል እናትን ቄስ አላውቅም፣ ግን ብቻ ኤሊ ሽማግሌ ካህን ነው። ስትጸልይ ምናምን ነገር ከዛ ምንልሽ ነው እንደዚህ መታዝኘው ምናምን ብላት፣ ከዛ እግዚአብሔር ለሰዎች ለወፎች እንኳን ልጅ እየሰጠ ለእኔ ሳልሰጠኝም ምናምን ብላ እየጸለየች ነበር። ብቻ ፋይናሊ እግዚአብሔር ልጅ ሰጣት ሳሙኤል። አፈር ልብላለች። ሐና አይ ቲንክ ኤፍሬም ነው ምናምን የሚባል ባል ነበራት። 2 ሚስት ነው ያለው። አንዷ ፍናና ትባላለች፣ አንዷ ደግሞ ሐና። ፍናና ልጅ አላት፣ ወደፊት ስትጠየቂ ማለት ነው። ፍናና ልጅ ነበራት እና ታሾፍባት ነበር ሐና። ከዛን ሐና አንድ ቀን ቤተክርስቲያን ገብታ አምራ ጸለየች። እግዚአብሔር ልጄን ከሰጠ መልሽ ለአንተ ህልቃና ቴንክ ዩ ኤፍሬም አልኩኝ። ሶሪ ህልቃና የሚባል ኤፍሬም ተራራ ነው ለካ። ሶሪ እና ልጅ ከሰጠኸኝ ልጁን ለአንተ መልሽ ይሰጣለሁ ለቤተ ክርስቲያን ብላ ሳሙኤል የሚባል ልጅ ወለደች። ሳሙኤል የመጀመሪያው የእስራኤል ነቢይ መሰለኝ፣ ነቢይሁን ምናምን ብቻ ሳሙኤል ትልቅ ሰው ነው። ዳዊትን የሾመው እሱ ነው። እና ሐና አሪፍ ስም ነው። ሐና ማን አባትሽ ስም? ተክሌ ገብሪ ተመሳሳይ ነው። ደርሻለሁ። በጣም ጥሩ። ስለዚህ ሀኒቾ በእውነት ስላየሽ በጣም ደስ ብሎኛል። በጣም ቆንጆ ነሽ። ሶሻል ሚዲያ ላይ አዲስ ከሆንሽ ወይ ቲክቶክ ላይ ብላይ አዲስ ከሆንሽ ሰው ኮሜንት ላይ ምናምን በጣም ኔጌቲቭ ኢነርጂ ያለው ከፖዘቲቭ በላይ በተለይ ወንዶች ያስቸግራሉ። ወንዶች ዝም ብለው ከሴክሹዋል ጋር የተገናኘ ነገር እንዲያርጊ እንዲላርግሽ እንዲሆኝ ምናምን ይላሉ። እሱ ነገር እንዳይበክልሽ። እነሱም ደግሞ ከጌስተሮችም ደግሞ አለ የሚያስቸግር ልኩ ምናምን ካላወራሽ ምናምን ይላለ። እሱን ተጠንቀቂ። ከአይን ያውጣሽ። አመሰግናለሁ። እንገናኛለን። ከላይ ስወጣ እኔ ቴክስት አደርግልሻለሁ። ሊበላሽ ልብላት ይችን የመሰለሽ ቆንጆ በበላት ምን ችግር አለው? ባገባት ብትበላ ከሆነ እኔ እኮ የሚገርምኝ እኮ ቀጠሮ ይያዝ። አይ በግል ነው እኔ እና እሱ የምንይዘው ቀጠሮ። ሰርፕራይዝ ነው የምናደርጋቸው እና መልካም ጊዜ ይሆንልሽ። ሰው መጥፎም ነገር ያወራል፣ ጥሩም ነገር ያወራል። የፈለግሽው መርጠሽ ስሚ። ኢንቦክስ ላይም ደግሞ የማአት ለቅሶ ነው። እርግጠኛ ነኝ አሁን ቢያንስ 20-30 ሰው ልኮልሻል። ከ30ው 10ሩ እሱ መጥፎ ነው እንዲህ ሊያደርግሽ ነው ብለው አስተዛዝነው ለመብላት የሚፈልጉ አሉ። ሌላው ደግሞ ዳይሬክትሊ እኔ ያለው እንዲያርግኝ ይላለ። ሌላ ደግሞ ፕሮሞሽን ላሰራሽ ይላለ። እየመረጥሽ ለይተሽ አውሪ። አመሰግናለሁ። እሺ ሀኒቾ መልካም ምሽት ይሆንልሽ። እኔ እናት አይጋ እሷን ብታያት አይኗ ራሱ እኮ ገዳይ ነው። በእናት አይኗን ራሱ በእናት ምን እንደሆነ ታውቂያለሽ? አታውቂም? ያዕቆብ ማለት ነው። አፈር ያስበላሽ እንዴ! ዛሬ ምን አባ ነው የምትሰርበኝ? ቅድም ስትሰርቢ ነበር። አሁን ነው የተሰማኝ። ምን ሰደብኩ? 5000 ብሩ ላኪ እከክ ደብረ ዘይት ከኔ ጋር መሄድ የምትፈልጊ ግቢ
ዛሬ ቆርጥ ስጋ መብላት ብትፈልጊ ግቢ ይላል። ችግሩ እኮ ልጁ እኮ የሚያናድድሽ እኮ የሴት እጥረት የለበትም። ችግሩ ወነጌቱ ያ ፖይንት ዴስኔግርስ ፒኪ ነው በጣም ልጁ ዳስስ ፕሮብለም። አንድ ልጅ ማብላት ሀገር ማብላት ነው አለ። ኖ ይኸውልህ አንድ ሴት ልጅ ካና ፒኪ ይዝ ቤቤ በግጦሽ ሲስንጭቅ እንዳጣ ታውቂያለሽ። ይህ ልጅ እስካሁን ይሄኔ አንድ ግጦሽ ወርዶ ይሄ ልጅ አሜሪካ ነበረ። ያላዛር ከግጦሽ እውነቴን ነው የምነግርሽ። ጠይቂው ራሱን ቤቤ ጋቱ እኮ ጫው ጫው ነው የሚለው አለ። ጠይቂው ራሱ እንግዲህ አምቢና ነስችው ብዙ ኦፈር ተደርጓል። አሜሪካን መምጣት እንደመፈለጉ ሎያል ነኝ እንደሚለው እኮ ብዙ ችኮች እኮ ቤቤ ፈልጉ ገሌን አልሸጥም የሆነ እኔ ያለ ለምን በአፍንጫ አይወጣም? ከሄድኩ ራሱ ካገባው 10 ዓመት አልፈታትም። እርግጠኛ ዓመት አትቆይም። ክብሬን አላዋርድም አለ። እኔ ክብሬን አለ በክብሬ ማለት ነው። በክብሬ አልደራደርም። ለምን እኔ ለማኝ ሆኜ ድሃ ሆኜ አልኖርም እንዴ? ምናምን ስገባ እየተገረፍኩ ምናምን ሳማዘጋጅታ ምናምን ጀለሴ እችን ልጅ ሰምተህ ኪዲን ሰምተህ ምክር ምናምን አንተም ይኸው ትበላለህ። ሆን የሰው ምክር አይሰማም፣ በራሱ ነው የሚመራው። ቢሆነስ ኪዲ የተሻለ ህይወት እናመጣለን ብለን ራስሽን ጭራሽ መቀመቅ ውስጥ መክተት ሆን እግዚአብሔር ትክክል ነው አለ። ይቺ ሴትዮ አሜሪካ ሄጄ እኖራለሁ ብዬ አንድ ቀን ሄጄ ፈታሻለሁ ወይ ምናምን ስል ኪሴ ውስጥ ዊድ አስቀምጣ ወይን ነገር አስቀምጣ ደበደበኝ ብትል እኮ እድሜ ልክ መቀመቅ እኮ። እኔ እኮ አንዳንዴ ስታወሩት እኮ የኖራችሁት እኛ እየኖር ነው አለን አይደል? እንደዚህ አንተ ዲያስፖራ ስለሆንክ ነው አላዛር። አንተ ኢትዮጵያ ውስጥ ብትሆን ቆይ ስማኝ አላዛር ስማኝ ስማኝ አላዛር ኢትዮጵያ ውስጥ ብትሆን ጠይቃት ሪሌሽንሽፕ ላይ አይደለም ስማኝ አላዛር እሷን አልጠይቅም። እሷ ኪዲ ጨዋ ናት። አንተን ነው የምጠይቅ። ስማኝ ኢትዮጵያ ውስጥ ብትኖር አንተ ኢትዮጵያ ውስጥ አንድ ነዋሪ ስትራግል እንደሚያደርግ ሰርቶ እንደሚገባ ሰው ሆነ አንድ ዲያስፖራ ሴት መታ በቃ እንደፈለግኩ ታደርገኛለህ፣ ሴክሹዋል ፊሊንግን ታሟላለህ፣ አግብቼ ወስድሃለሁ ብትል እሺ ነው የምትለው? ነገ አዱ ና ጊቭ አ ፋክ አምቢናነስ ውጭ ለዲስ ከሴቶቹ በምን ሴተኛ ዳሪዎቹ በአሁን ሰዓት ላይ አዲስ ሞመንት ሞን ማርያምን ነው የምነግርህ፣ ናቅ ነው የምነግርህ፣ አስወር ጋር ነው የምነግርህ። አላረግም የሚልህ ሰው በጣም ደግሞ ውስጥ የሚያረቀው ሰው ነው ያን ነገር። ሞን አንተ ተሸውደህ ነው በዝግ በር መሾር አይደለም መሾር አይደለም። ቆይ ኖ አምሰ ይክን ሴይ ነው እኮ አሁንም ቢሆን እኮ ግን አምተዩ at this point 90% relationship and marriage is all in. We call it America all in. እንደ መንሱር ቤት ዘግታብህ ብትሄድስ ሳትወጣ ኔግ አሜሪካ's not a prison. በር ብዘጋብህ ምን ታመጣለህ? አንተ ችግሩ ተወራና አታወራም። ሰው ይኸውልህ አሁን ምሳሌ አንተ ባልከው ዊች ካመጣች ልበል በቃ አንድ ችክ ወደደች ጠገን ይዤ አሌበር እወድሃለሁ በቃ ላይ በደንብ እቀፈኝ አቅፋለሁ ትልሃለች አይደለ? ትመጣለህ። ከዛ በኋላ አሜሪካ ትገባ። አሜሪካ እኮ ስትገባ በትክክለኛ ስትመጣ እንደመጣ አይዲ ይወጣልሃል። በትክክለኛው ሌጋል ወይ ከመጣ በግሪን ካርድ ላይ ግሪን ካርድ ወይ አግብታ አመጣች 3 ዓመት አሜሪካ ድራይቭ ላይሰንስ ይሰጥሃል። አሜሪካ ሶሻል ሴኪሪቲ ይሰጣል። ከዛ ካፕለመንት ግሪን ካርድ ይመጣል። ሞመንት ፎርዋርድ ዳ ሞመንት ዩ አር ፍሪ ማን። አሱናስ አንተ የ10 ዓመት ግሪን ካርድ እጅ ላይ ሲገባ ዩ አር ፍሪ ማን። ስናር ስሌቨሪ እኮ አሜሪካ ዩ ጀስት ሃቭ ቱ ኖ ማወቅ ነው ያለብህ። እና ደግሞ ችግሩ ለሆነም እኮ አሜሪካ ያሉት አሁን ለምሳሌ ለዚህ ነው የምነግርህ። አሁን አሜሪካ ያለ ቲክታከር አንድ ቀን ስለ አሜሪካ ፈልጋለሁ ብትል እስቆይ ልጅ ማርገዝ ፈልጋለሁ ብትል you can say no. you can say no እኮ አታስገድድም። ኖ ፕራውድህንማ እኮ ጣልከው እኮ በቃ አንዴ ከእሷ ጋር ስትስማማ አልጋ ላይ ራሱ እሷ በምትፈልገው ወይ ነው። ዛሬ አይቻልም ከተባልክ አይቻልም ነው። ምን ይሁን አይታወቅም። ንጽህናው አይታወቅም።
ምኑ ጤንነቱ አይታወቅም። በቃ ስሌቨሪ ነው እንጂ እሷ እንደፈለገች ታደርጋለች። ከሴቶቹ ደግሞ በምን ተለየ? አሁን ሴቶቹ ሽማግሌ ከሚያገቡት በምን ተለየ? አሁን ሰሞኑን ያለየን እቺ ያገው ምናምን የተለቀቀባት በጣም ያሳዘነች። እኔ አዘንኩኝ። አንተ እኮ አሁን እኮ ታዲያ እቺ ልጅ እኮ ታዲያ ለአንተ እርዳታ ከሆነ ማለት እርዳታ አረከው እኮ አሁን እኮ አንተ ከዚህዮ እርዳታ ነው የምትፈልገው ማለት እኮ ነው። እንዴት ተፋቅራል የምትመጣው? ዝም ብለህ እኮ እቺ ልጅ እኮ ማይማ የሚያስኬድ ነገር ሲሆን ነዋ። ተፋቅረ ቢያንስ እስከ 5 ዓመት 6 ዓመት ልዩነት ችግር የለውም። እሷ 50 ምናምን ሆና እኔ 30 ሆኜ አይሆንም። ይሄ ነው እኮ ሆነ። ይኸውልህ እናንተ ከተዋወቅን ጀምሮ ይኸውልህ አሁንም እናንተ ከተዋወቅን አንተ አንድ ሰው በትክክለኛው ፕሮግረስ አድርገህ ቢሆን ማርያም እናንተ ከተሴም ከተማ ነበር ላይ የምንገባው በአሁን ሰዓት ላይ እና አሁን በቃ ይሄ ይቅና በለኝ። እናቴን ነው የምነግርህ፣ አምቢን ሀቅ ነው የምነግርህ መሆንዬ እግዚአብሔር ነው የምነግርህ። ግን አለ በጣም ያረጁትን አትፈልጋ ለሰውም እንዴ እኔ ሚዲያ ላይ አሁን ሚዲያ ላይ ያለ ሰው ነኝ። የሰርግ ፎቶ ቢለቀቅብኝ አረጀ የሚባለው አሜሪካ እኮ ስንት ራሱ ሰርቫይቭ አታረግም። ትችል ጠይቅ አሁን ኪድዬ ቤቢ አሜሪካ ይኸውልሽ እናት እኮ አሜሪካ አረጀ የሚባሉ ችኮች እኮ አሁን እኮ ስንት መሰሉሽ እኮ ቤቢ ሙንን የሆነ ስንትን አድርገውታል። አሜሪካ ይኸውልህ አሜሪካ 24 ዓመት ሲሞላ ኤክስፐርድ ሁላ አድርጋል መባል ተጀምሯል። ቢካዝ ሶ ሜኒ ቲኔጀርስ ካምን ናው አሜሪካ ከመጣህ አንተ ፐርሰናሊ ሊደብር ይችላል ያመጣን ሰው መተው እንጂ ሰው ብትተው የሚመጣብህ ነገር አረ እንደዚህ አይነት ነገር የሚባል ነገር የለም። ግን አጤ እንደረደ ልጅቷ ይኸውልህ ቂጥ ግራ ቂጥ እስኪንቀጠቀጥ ስታገላብጥ በአሜሪካ ነው። አንተ ራሱ ከቤት አትወጣም። አፕሮሚሹ አንተ ለህሊና ሊደብርህ ይችላል እንጂ ቤቢ ያልገባውም አሁን አንቺ ባልሽ ቦይፍሬንድሽ ቤቢ አሁን ይኸውልህ ኪዱን ኤግዛምፕል ሰጣሉ። ቤቢ አሁን ከአውሮፓ ሆነ ኢትዮጵያ አዲስ አበባ ያለ ሰው ነው ዴት ያደረገችው አይደለ? So she went over there. You know, she started dating this nigga. She gave him, you know, that the Nazi love. She gave him that Nazi love. You know what I'm saying? Like that German love, nigga. Then he lay. Cause baby, because he never seen that type of shit before. He's young and shit. So now he's locked in. I'm being honest. No. I do all the Gabriel so come and ask you. You gotta be proud, baby. It's not much for a girl. Yes, በእንግሊዝኛ በአማርኛ ቢሆን እናስቆመው ነበር። በእንግሊዝኛ ችግር እውነተኛ እውነቱን ነው። 90% ደንቆሮ ነው። ዛ ገዝባር እንዲ ቤቢ ምን ነው ዝም አይለኝ። ስለዚህ ማሪ አሁን የምነግርሽ መሆን አሁን ምሳሌ መሆን አሜሪካ ለሲ አሜሪካ 10 ዓመት የቆየች አንድ ልጅ ያላት ችክም ሊሆን ይችላል። ሲንግል ብትሆን ትችላለች። ቤቢ ለሲ she's like 30 ልጅ ያላት አይፈልግም። ያንተ ተፈታቸው አይፈልግም ነው መስፈርቱ እንደዛ ነው ሲል ባለፈው ሲለኝ ነበር። አግብቶ የፈታ ሰው አመንዝራ ነው አለ። እንኳን እንትን አይደለም የወለደች አይደል ካገባች አግብታ ከፈታችም ነው ፍቅረኛ ሆና ከተለያየች ኦኬ። አግብታ ከፈታች ግን አልፈልግም ማለት እኔ ችግር የለውም። ልጅ ቢኖራት እሺ ትክክል ነው። ሚስቱን የሚፈታ ያመነዝራል፣ የተፈታችው ነው የሚያገባ አብሯት ያመነዝራል ይላል። ስለዚህ አንተ ከዚህ ፍትር ሪሌሽንስ ቆቆቆ ያስረዳ። አሁን ከዛሬ ይሄን ነገር ተክመ እንዳትወረውን ማድረግ እኔ በቃ አንተ ከዚህ ፍትር ሪሌሽንስ ነበር ካልነበርክም ኖሮ ያውቃል ሪሌሽንሽፕ ስለ ታውቃለህ። ኦል ዌይ ነው ዝም ብለህ እናት ቡና መጠጣት አይደለም። አሁን ራሱ ሙቭ አድርገን እናውቃለን። ዩ ሜሪድ ለአሜሪካን ሀገር ስትኖር ቆይ አለ አስጨርሰኝ ለወራ ጉሮሮ ላይ አትቁ አብረህ ኖርክም ወረቀት ይኸውልህ አንተና የሌላ ያገባችሁ ሴትዮ ልዩነቱ ምንድን ነው? ማርኝ ኔ ፎንቃ እንዴት ነሽ? አንተና ሴትዮዋ ልዩነታችሁን ልንገርህ። አንተ በወረቀት ሳይን አላረክም። አሁን ምሳሌ እዚህ ቴክሳስ እኔ ያለሁበት ስቴት አባቱ ከአንድ ሴት ልጅ ጋር ክሊየ 6 ወር ከኖርሽ አውሮማሪ መካሰስ ትችላለች ለፕሮፐርቲ ራሱ እግዚአብሔር አንድ ከ2 ወር በላይ ትችላለህ። አላዛር ከእግዚአብሔር አንጻር እኮ ነው እየነገርኩህ። የሙን አባባል አላዛር እንዴት እንደሆነ እግዚአብሔር ፊት ቆመ ቃል ገብተህ ኪዳን ገብተህ አንተም ልጅቷን ስትቀበል ማርያምን
አቤልን ወድሻለሁ ብለን ሂዱና ጎረ ቸርች መዋደድ ሊኖር ይችላል። ቀጥታ ዳይሬክት ስለማመንዘር እኮ ነው እኔ ሂዱና አትጎ ቤተክርስቲያን ሂዱና አትጎ መስጊድ እግዚአብሔር ኤኒዌር አለ። እኔ ኪዱን ለምሳሌ እኔና ኪዱን ወድሴ ቤቢ ወድሻለሁ አከብሪኒ እናት ማርያምን ወድሻለሁ ብዬ ከማልኩላት እግዚአብሔር ቢሆን ቆይ አስጨርሰን ከማልክ it's the same going to church man. God is everywhere. እያልኩ ያለሁት ስለ ፕሮሚስ ስለ ቀለበት እግዚአብሔር ፊት ስለምገባው ቃል ኪዳን ነው። ጀሲካ ይሁን እሺ ልጅ የተዋለደ እሺ በዛ ሰበብም ሊገናኝም ስለሚችል እሱን እስማማለሁ። እኔ አሁን ልጅ ያለው ወንድ መቼም ቢሆን አላገባም። ግን በቃ ኖርማል ቃል ተገባቡ፣ ካልተለያዩ ካልተስማሙ ተለያዩ። ካልተጋቡ ምንም ኖርማል ነው። ኢትስ ፋይን። መጀመሪያም እኮ ሳትፈራረም ቃል ሳትገባባ እኮ ሪሌሽንሽፕ ላይ ያለህም እኮ ቃል ተገባብተን የተገናኘው። ሂዲ ባለፈው ማስረዳዎች አሁንም ድጋሚ ለማስረዳት ያህል ራስሽን ከማክበር አንጻር ነው። ማንም ሰው እኔ ለሴትም ለሆነ ሰከንድ ቾይስ መሆን የለበትም ወይ ደግሞ የሰከንድ አማራጭ መሆን የለበትም። አንደኛው ኤቭሪ ነገር የምታረጊው ነገር አንቺ አሁን አግብተሽ ከነበረ ጫጉላ ሽርሽርሽን